እኔም እኮ ልጅ እናት ነበርኩኝ። እኔ እናንተ እኮ ብዙ ነገሮች አሳልፈናል አይደለ? ደግሞ ክደኸኛል። ያንን ደግሞ ታውቃለህ። አሁን ምን አይነት ስሜት እንዳለው ታውቂማለሽ። አሁንም ቢሆን እኮ ዲኒ ከተደረገ በኋላ ነው አይደለ? ሁሉም ነገር አይደለም። አሁን መጨቃጨቅ ስላስጠላኝ ነው። በቃ ማሁን እንደጠበቅኩት አለው ነው ሁሉም ነገር። በቃ አሁን ያሰብኩትና የተፈጠረብኝ ነገር አንድ አይነት አይደለም። እኔ በቃ አንተ ራስህን ነፃ መውጣት ውስጥ ነው። ማየትም ሆነ መስማት አልፈልግም። በቃ ልሂድ። እግዚአብሔር በቃ ማየት ይችላለሁ። እንዲህ ምን ሆናችሁ ነው እናንተ? ተቀበይልሽ አንዴ ለምን አታሳልፉኝም? በእግዚአብሔር እኔ እንደንትን በውስጥ ሾልኬ መሄድ አለብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። እንግዲህ ዛሬ የመጣንበት ጨረቃ ፋሚሊ ሁላችንም በጉጉት ስንጠብቀው የነበረው ምን ይሆን፣ እንዴት ይሆን፣ የማን ይሆን፣ ምንድነው፣ ወዴት ነው ስንል የነበረው ማለት ነው። እንግዲህ ብሩኬና ሃይሚ ሲጠብቁት የነበረው በጉጉት የብሩኬ ልጅ አለው ወይንስ የለውም የሚለውን ርዕስ ማለት ነው። በጣም በጉጉት ሲጠበቅ የነበረ ከ9 ወር እስከሚወለድ ድረስ አሁን ደግሞ ተወልዶ እስከሚያድግ ድረስ ዲኤንኤ ምርመራ እስከሚደረግ ድረስ ባለው ሁሉ እንኳን እነሱ አይደለም እኛ እየተጨነቅን ነበር ማለት ነው። እንዴት ነው የብሩኬ ሊሆን ነው ወይስ አይሆንም የሚለውም ማለት ነው። እንግዲህ በስተመጨረሻ እንደምታውቁት የብሩኬ ነው ተብሏል። ዲኤንኤ ቀይረሽ ነው እያሏትም ነበረ። እሷ ግን እንዴት ምንቅዋ ኑሮ ዲኤንኤ የሚያክል ነገር አስቀይራለሁ እያለች ነው። እንግዲህ እውነታውን ፈጣሪ ነው የሚያውቀው ማለት ነው። እና ሃይሚም እርጉዝ ናት አሁን ላይ። ይችኛይቱም ልጅ ተወልዳለች። አረ እንግዲህ አብራችሁ ማሳደግ እኮ ነው። ምንም ማድረግ አይቻልም። ልጅ የፈጣሪ ጸጋ ነው እያላችሁ አይደለ? ስለዚህ የፈጣሪ ጸጋ ስለሆነ ልጅ በነገራችን ላይ በጥበቡ ፈጣሪ እንደዚህ ስል ደስ ይላል። ግን አንዳንድ ጊዜ ወደ ህይወት መንገድ ገብታችሁ ወደ ትዳር ገብታችሁ እንደዚህ አይነት ነገር ሲሆን ደስ ይላል። አንደኛ በጥሞና ትዳር ይዛችሁ ስትወልዱ በቃ አባትየውም እንደዚህ እናትየዋም በስነ ስርዓት ተንከባክባችሁ ታሳድጋላችሁ። የእናንተ ህይወት ተመሰቃቅሎ የልጅንም ህይወት ማመሰቃቀል ይሄ እኔ ተገቢ ነው ብዬ አላምንም። ልጅ የፈጣሪ ጸጋ እንደመሆኑ በስነ ስርዓት ሲመጣ በስነ ስርዓት ሲያድግ እንጂ እንደው በዛማ ያንተ አዋል ነበር ተቀበል አንተ ነህ እንደዚህ ያረከው እንዴ ምንድነው? በጣም ነው የሚያስጠላው እውነት ለመናገር ማለት ነውና ሃይሚ ደግሞ እንግዲህ አንዴ የሆነ ሆኗል። እንደምትወደው እንደምታፈቅረው ከስር እስከ መሰረት እስካሁን ድረስ አብረው ክፉንም ደጉንም ከባድ የተባለ ጊዜ አሳልፈው እዚህ ደርሰዋል። አሁን ላይ ደግሞ ልትለዩ አይገባም። ልጅ ተቀበዩ፣ አንቺን በሰላም ውለጂ። እንግዲህ ብሩኬ ጠንካራ ነው፣ የሁለታችሁንም ያሳድጋል ልጁ እስከሆነ ድረስ ማለት ነው። ስለዚህ እሱ መኖር የሚፈልገው ሃይሚ ጋ ነው። መወዳት ማፈቅራት ሃይሚ ስለሆነች ሃይሚ ጋ ነው የምኖረው፣ ልጄን ግን አሳድጋለሁ እያለ ነው። ይችኛቱ ደግሞ አንተንም እኔንም አታማደግ ስለሌለባት አብረን መሆን አለብን ነው አሁን ላይ ጦርነቱ ማለት ነው። በጣም አስቸጋሪ ነው እዚህ ላይ ማለት ነው ጋይስ። የምትወዱትና የምታፈቅሩት ሰው ከሌላ ወልዶባችሁ ያቺ ደግሞ ሌላዋ ማለት ነው ልጄ አባት እናት አቶ ማደግ የለበትም እኔ ጋር ኖር። ይችኛይቱ ደግሞ የሚዋደዱት ደግሞ ከኔ መለያየት የለበትም። በጣም ከባድ እኮ ነው የእውነት በጣም ነው ከባድ ነው። ነገር ግን እንደኔ ባለ ልጇ በስነ ስርዓት ልጇን ማሳደግ የሚፈልገውን ነገር ከሱ መጠየቅ የአባትነት ኃላፊነቱን ልጁን በደንብ በስነ ስርዓት እንዲንከባከብ ማድረግ እንጂ እኔ ጋር ኑር የሚለው ነገር አልተዋጠልኝም። ለምንድን ነው የማይወዳችሁን ሰው ግዴታ ጎትታችሁ እኔ ጋር ኑር አይባልም። ስለዚህ ሃይሚ ጋር እንዲቀጥል ህይወቱን በፍቅር እንዲኖሩ አድርጋ እሷ ደግሞ ልጇን ማሳደግ የሚቸግረውን ነገር ከልጁ መጠየቅ ነው እንጂ እኔ ጋር ኑር። አሁን ብሩኬ እስቲ ከማንኛቸው ይሆን? በጣም ችግር እኮ ነው የገባው። የሚያፈቅራትን አይተው ይችኛይቱን አያፈቅራትም። ልጁ ስለወለደች ተቀብሏል ልጁን ኦኬ። ነገር ግን ስለማያፈቅራት አብሮ መኖር አይችልም። ይችኛይቱን ደግሞ በጣም ከባድ ነው የሆነበት። የሚያፈቅራት ጋር እንዳይኖር ባለ ልጇ ደግሞ ከአባት አታ ልጅ እንድታደግ አልፈልግም። ከባድ ወጥመድ ነው ጋይስ ማለት ነው። በጣም ከባድ ወጥመድ ነውና አንዳንድ ጊዜ እኔ ደግሞ አሁን ያሁኑ ትውልድ በቃ
በተዋወቀ በአመትም ሆነ በተዋወቀ በ5 ወር ወደ እርግዝና ነው የሚሮጠው። ምንድነው ነገሩ? ምን ነው የህዝብ ቁጥር አነሰ ያሏችሁ ይመስል ምን ነው ፈጠናችሁ? አትፍጠኑ፣ ተረጋጉ። መጀመሪያ ህይወታችሁ እስከሚስተካከል ድረስ ነገሮች ተደላድለውላችሁ ወደ ራሳችሁ ህይወትና ወደ ራሳችሁ ቤቴ ትዳሬ የሚባለው ነገር እስከምትገቡ ድረስ ልጅ ለመውለድ ባትቸኩሉ እኔ እንደኔ ጥሩ ነው። ይቅርታ ደግሞ ይሄን በማለቴ ልጅ እግዚአብሔር የፈጣሪ ጸጋ ነው እንላለን አይደለ? ነገር ግን ደግሞ እንደ የፈጣሪ ጸጋ ነው እያልን በየቦታው አምጥተን መሰቃየት የለብንም አይደል እንዴ? ስለዚህ ፈጣሪ በፈቀደው መንገድ አረጋግቶ ህይወት ሲጀመር ሀ ብሎ ያንን ሰው 100% ከፈጣሪ በታች የራሴ ነው ብለን አምነንበት ወደ ትዳር ህይወት ስንገባ ነው ልጅ የምናስበው ተመካክረን ማለት ነው። ፈጣሪ ቢሰጠን ልጅ ብንወልድ ብሎ ተመካክሮ ያንን ነገር ልጅ ለመውለድ ይታሰባል ይመስለኛል። እኔ እንደዛ ነው የሚመስለኝ እንጂ በጓደኝነት ዓለም ላይ ሆኖ ልጅ ከዛት ቤተሰብ ምን ይላቸዋል? ግን እኔ ግን ቤተሰብ እንደው ጥሩ ቤተሰቦች ነው ያላችሁ። አሁን በእኛ አሁን እንደው እንኳን አይደለም ያለ ጋብቻ ያለ ኒካ ልጅ መጥቶ ቆም ብለው እንኳን አንድ ወንድ ጋር እንኳን ቆሞ ቤተሰብ ሲያያችሁ ምን ያህል ነው የሚገዙት እንትን የሚሏችሁ? ምን ያህል ነው መከራ ውስጥ የምትገቡት? አሁን ግን ያሁኑ በጣም ከባድ ነው። እኔ ያለ ኒካ በተለይ አሁን ደግሞ የሚገርመኝ ነገር አብዛኛው ዩቲዩበሮች የሚገርመኝ ነገር ባንድ ይሰራሉ፣ ህይወታቸው ባንድ ላይ ይኖራሉ። እንዴት ነው አንድ እናት አባት ልጅ ያልሆነ አታይ እናት አባት ልጅ እንኳን አሁን ላይ ባንድ ቤት ባንድ አይኖርም፣ ብቻቸውም ማለት ነው። እህት እኔ ወንድሜ ጋር ለምሳሌ አንድ ቤት ተከራይተን ባንድ ቤት መኖር ትንሽ ይከብዳል በአሁኑ ሰዓት ማለት ነው። በተለይ በአሁኑ ሰዓት እንዴት ነው አንድ የማይተዋወቅ ሰው ጉንፋን ዲዜ ነው መስተር ጋይስ፣ ድምጼ ትክክል አይደለም። በጣም ይቅርታ ድምጼ ማለት ነው። ለድምጼ በጣም ይቅርታ ጋይስ። እና አንድ የማይተዋወቅ ሰው በዩቲዩብ ጉዳይ ተገናኝቶ በዩቲዩብ ስራ ላይ ተተዋውቆ አንድ ቤት ተከራይቶ ሴቷን መቃዋን ጭና ወንዱም አንድ ቤት ላይ ተከራይተው የሚኖሩት እንዲህ ይዋጥላችኋል? ግን ይሄ እኮ በቃ ትውልድ ማበላሸት ነው። እውነት ለመናገር አንድ ማላቀው ሰው ጋር እኔ እቃዬን ጠቅልዬ ሄጄ አብሬ መኖር፣ እሱም ለብቻ ነው እዛ ክላስ የሚያድረው እኔም ለብቻ ነው እንዴ የሚባል ነገር አይሰራም። ወላሂ ይሄ ብዙዎቹ እያዩ ከአንድ ከሁለት እያዩ አሁን ሁሉም መረን ሆኗል። ሲጀመር አንዲት ያላገባች ሴት ከቤተሰቦቿ ቤት መውጣት የለባትም እስካላገባች ድረስ ራሷን መቻል አለባት። ነገር ግን ማደር መዋሏ ውሏን ስራዋን እየሰራች ዩቲዩብንም እየሰራ ቤተሰቦቿ ጋር በክብር ነው መቀመጥ ያለባት እንደኔ ማለት ነው እንጂ ገና ሳትጋባ አገለቀው ይሄዳሉ። የአዲስ አበባ መቼም ያልታደለ ያከማቻቸዋል። በቃ ቤታቸውን ይከራያሉ፣ ዩቲዩብ ይሰራሉ፣ አንድ ላይ ይኖራሉ። 2 4 ወንድ ይጨምራል፣ 2 3 ሴት አንድ ላይ መንጋጋት። ይሄ ግን ተገቢ ነው ትላላችሁ? ትውልድ የሚያበላሽ ይሄ ነው በነገራችን ላይ እውነት ለመናገር። ስለዚህ በክብር ከቤተሰቦቿ ቤት ሲወስዳት ነው ለሷም ልጅ ክብር የሚኖረው ለሰው ልጅም ማለት ነውና እንደዛ አይነቱን ነገር ብትመካከሩበት ጥሩ ይመስለኛል። እንደዛ አይነቱ በጣም ነው የሚደብረው። መጨረሻ ላይ ያንተ ነው ያንቺ ነው የራስሽ ጉዳይ ስትለያዩ ልጅ ይዛችሁ ደግሞ እንደገና በጣም ነው የሚከብደው። ለማንኛውም እና ሀይሚዬ ወደ መጨረሻ ሰድ ሀይሚዬ እንግዲህ ስለሚወድሽ አብረሽ ተራርተሽ አብረሽ ለመኖር እንግዲህ ሞክሪ። ልጅሽን አብረሽ ከብሩኬ ጋር ከምትወጁ ጋር ለማሳደግ ሞክሪ እላለሁ እንደኔ ማለት ነው። አንቺኛውም ደግሞ ልጅሽን እየተንከባከብሽ የሚያስፈልገውን መጠየቅ ይሻላል። ተሳሰቡ እላለሁ ውዶችዬ። በቀጣይ እስከምንገናኝ ሰላማችሁ ብዙ ተረፍ ይበልኝ። ጨረቃ ፋሚሊ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። እንግዲህ